ይቅር የማይባል ኃጢአት አለ ወይ? ምክንያቱም ይህ ሰውዬ ኃጢአቱ ይቀራል አይባለትም ተብሎ የለ። እነዚህ ኃጢአቶች ለምሳሌ ዝሙትና መግደል ብሎ ሁለቱን ኃጢአቶችን አነሳና እነዚህ ኃጢአቶች ይቅር አይባሉም ወይ? አንደኛ ጥያቄ ያዙ። እነዚህ ኃጢአቶች ይቅር አይባሉም። የዛ ቅድም ጽፌያቸው ነበር እንደረሳቸው። እሺ፣ ሁለተኛ የአባ ለጹን የማማለድ ስራስ የት አለ? እዚህ ጋር የለም። ይኸው ሰውየው ገነት ሳይገባ ቀረ። ሁለተኛ ጥያቄ። ሶስተኛ ጥያቄ ነፍስ አፈር ትሆናለች ወይ? ሶስቱ ጥያቄ እነዚህ ተጠየቁ። ዋና የተነሳው ርዕስ በቃ እንዳልኳችሁ አለቀ። ስህተት ነው፣ ተሳስቷል። በሐሰት ሲከስ ነበር። የከሰሰውም ራሱ እፎይ ምናምን ብሎ ለመናገር የሞከረው እነዚህን ጥያቄዎች አንስቶ አይደለም። አባት እንዲህ ያለ ነገር አድርጓል፣ ይህን ልታመልክ ይልሃል ብሎት ነው። ስለዛ አባታችን በረከታቸው ይደርብንና አባ ለጹን እንዲህ ያለ ነገር እሱ የከሰሰበትን ክስ በፍጹም አልፈጸሙትም። በስህተት ከሆነም ግን ትላንት እንዳልኳችሁ አንዳንድ ጊዜ ቀደም ደግም ያለው በጣም ብዙ ስራ ስትሰሩ አእምሯችሁም እየደከመ ይሄዳል እና ምናልባት ማለት ሌላ ስራ ቢሆን ማለት ነው። ምናልባት በእንደዚህ አይነት ሁኔታ ውስጥ ሆኖ ሰው አይቶት ተሳስቶ ከሆነ ምናልባት ግን እየደጋገመ ከጠቀሱ አንጻር ግን አደገኛ ስህተት ነው የተሰራው። መክሰስ ያውም ኢማጂን ባልተደረገ ነገር ቤተክርስቲያንን የኢየሱስን ቤተክርስቲያንን መክሰስ ማለት ነው በሌለ ነገር እና እነዚህ ሶስቱን ጥያቄዎች ግን በአጭሩ በምን መልኩ መመለስ እንችላለን? የማይሰራ ኃጢአት አለ ወይ? ወይም ነው አይደለም? ቆይ አይደለም፣ የማይሰራ ኃጢአት ነው ወይ? ያ ለምሳሌ ነፍስን መግደሉ፣ ምንድነው ዝሙት መፈጸሙ ያውም ከራሱ እናት ጋር፣ ይሄ ኃጢአት ነው አይደለም? ኃጢአት ነው። ኃጢአቱ ይቅር የሚባል ነው አይደለም? ኃጢአቱ በራሱ ኃጢአቱን ካየነው ይቅር ሊባል ይችላል። እንደዚህ ኃጢአቶች መጽሐፍ ቅዱስ ላይ አሉ አይደለም? አሁን ይሄ ሰው ከእናቱ ጋር እንደዚህ ያደረገ ነው የተባለው አይደል? የአባቱን ሚስት አግብቶ የሚኖር ራሱ ነበር መጽሐፍ ቅዱስ ላይ አይደል? በኮሪንቶስ መልእክቱ ላይ ቅዱስ ጳውሎስ ይህንን ተናግሯል። የአባቱን ሚስት እንኳን ያገባል በእናንተ ዘንድ ብሎ አይደለ? ሰው እንዲህ ያለውን ሰው እንትን ብሎ ታውግዙት አለ። ለምን? ነፍሱ በጌታ ቀን ትድን ዘንድ፣ ነፍሱ ምን ትል ዘንድ? ትድን ዘንድ። ያ ሰው ራሱ ሊድን ይችላል። ስለዚህ ኃጢአቱ ይቅር ሊባል ይችላል። በምን መልኩ? ልክ ሲወገዝ ያ ሰው ተመልሶ ንስሐ ገብቶ በጸጸት የሚመለስ ከሆነ የሚመጣ ከሆነ ኮመንቱን ባይዜ ማጥፋት አለብኝ እንዴ? ማለት ያው ቀለል ያለ ነገር ስለሆነ ብዬ ነው። ፍትት እያላችሁ እየጻፋችሁ ምናምን እንድትሰሙ ነው ወይ ስላጥፋላችሁ? እሺ እሺ አጥፋው የሚሉ ሰዎች በዙ። እሺ ስለዛ ዝም ብዬ 3 ደቂቃ ብቻ ነው ማጠፋባችሁ። ለእንደዚህ ነገር ኮመንቱን ማጥፋት አልፈልግም። ለእንደዚህ ቀላል ነገር ዝም ብሎ ያናል እና ምንድነው ባይዚህ ከረሳው ታስታውሱኝ። እሺ እዛ ጋር አንድ ወንድም ብሎ ሲናገር ነበረ። ሲጀመር አክሊል እዚህ ቤት የመጣው ወንድሞቹ ገድላት ምናምን ላይ ጥያቄ ሲያነሱበት ለምንድነው ገድላትን አትቀበል ምናምን ሲሉት አይ የሆነ እኔ ኤርሚያስ ጋር ገብቼ ሳይቀር እንደዚህ አይነት መጽሐፍት ዲፌንድ አድርጌያለሁ ብሎ ያኔ ቪዲዮ አውጥቶ ለማሳየት ያኔ የገባው አይነት ነገር ሲል ነበር። ለዚህ ነገር ትንሽ መልስ እሰጣለሁ። ከረሳሁት አስታውሱኝ። ከረሳሁት እሺ ኃጢአት የዝሙት ኃጢአትም ሆነ ነፍስን መግደል በእግዚአብሔር ዘንድ ኃጢአቱ ይቅር የማይባል አይደለም። ኃጢአቱ ይቅር ይባላል። ግን ከሰውየው አንጻር ግን ማየት አለብን ብዬ ነበር። ለምን ኃጢአቱ ይቅር የሚባለው ከሰውየው አንጻር ነው። አዎ ለምሳሌ ንስሐ የማይገባ ሰው ከሆነ ኃጢአቱን ስለሰራ ብቻ ኃጢአቱ ይቅር አይባለትም። ንስሐ የሚገባ ከሆነ ደግሞ ንስሐ የሚገባ ሰው ነውና ኃጢአቱ ይቅር ይባልለታል። ንስሐ ገብቶ ወደ ቅዱስ ሚስጥር የሚቀርብ ከሆነ አይደል? አዎ እንደዛ ነው። የሰው ምንድነው ለአባ ለጹን እርግጥ ነው ተናዟል። ኃጢአቱን ተናገረ ምናምን በቃ እንዲያረኩኝ በጸሎት አስበኝ አለው። ምንድነው ንስሐው ሳይፈጸም ከቅዱስ ሚስጥር ሳይካፈል ምናምን ነው በቃ ክፉ አሟሟት ሞተ ተባለ እና እግዚአብሔር ባወቀ ፍርዱን የሚሰጠው እግዚአብሔር ነው፣ እኛ አይደለም። እግዚአብሔር ነው ፍርዱን የሚሰጠው። እግዚአብሔር ይህቺ ነፍስ አደገኛ ኃጢአት ነው የሰራችው፣ ስለዚህ ሲኦል ይገባታል አለ። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር ባወቀ ይህን አደረገ ተባለ። እሺ ሰው ከሰውየው አንጻር ሊፈረድብህ ይችላል። ኃጢአቶቹ በራሳቸው ንስሐ ምንድነው በንስሐ ይቅር የማይባሉ ነው አይደለም። ከሰውየው አንጻር ግን በቃ ፍርድ ተገምቶታል፣ አለቀ። ይሄ እግዚአብሔር ፍርድ ነው። ታዲያ አባ ለጹን የማማለድ ስራ እዚህ ጋር የት ገባ የሚል ጥያቄ ተነስቷል። አባ ለጹን በማማለዱ ወይም በማማለዳቸው
ምን አይነት ነገርን አገኛ ሰው ለዘላለም ቢያንስ እንዳይቀጣ ወደ ገነት ባይገባም ቢያንስ ግን በሲኦል እንዳይኖር አደረገ። በቃ ሙሉ በሙሉ ቢጠፋ ይሻላል ያ ነፍስ አይነት ነገር ማለት ነው። ነፍስ ግን እንዲህ ትጠፋላችሁ የሚል ሶስተኛ ጥያቄ ስላለ እሱ ላይ ይመልሳሉ። ከዛ መጨረሻ ላይ ይህን ሁሉ ካልኳችሁ በኋላ ግን ታሪኩን እንደ ታሪክ ግን እኔ ነገር ግን እልበታለሁ አይደል? አሁን እልበታለን፣ ግን ታገሱኝ እሺ። የአባ ለትጹን የማማለድ ስራ እዚህ ጋር አለ እና ቅዱሳን ይማልዳሉ ሲባል በነገራችን ላይ እንደ እግዚአብሔር ፈቃድ ነው። እንደ እግዚአብሔር ፈቃድ እግዚአብሔር እኮ እዚህ ጋር ባይዞ አልፈቀደም ነበር። መጀመሪያ እኮ አይ በቃ ሲሆን ነው የምትገባው ብሎ ነበር። ግን እግዚአብሔር ደግሞ የቅዱሳኑን ጸሎት አይቶ የእኛን በንስሐ መመለስ እያየ ምናምን በተናገሩ ነገር አይጸጸትም? መጽሐፍ ቅዱስ ላይ በጣም ብዙ ቦታ እንደዚህ አይነት ነገር የለም? እግዚአብሔር እንዲህ በማለቱ ተጸጸተ፣ ከዛም ፊቱን አዞረላቸው ተመለሰላቸው የሚል ክፍል የለም አለ። ሰው ንስሐ ሲገባ አስቀድሞ በተናገረው ነገር እግዚአብሔር ተጸጸተ፣ ከዛ በኋላም ተመለሰ፣ ፊቱን አዞረላቸው መለሰላቸው የሚል አለ። ስለዛ ከቅዱሳኑ አንጻር ምናምን ከጸሎታቸው አንጻር ኖርማል ሰውም ከሆነ ደግሞ ኖርማል ንስሐ የሚገባ ከሆነ ከእሱ አንጻር እያደረገ እግዚአብሔር ፊቱን ደግሞ ሊመልስ ይችላል። ምንም ሆነ ምን ግን እግዚአብሔር እስከፈቀደ ድረስ ብቻ ነው የቅዱሳን ምልጃ መስራት የሚችለው። አለበለዚያ ግን የቅዱሳን ምልጃ አይሰራም። የቅዱሳን ምልጃ የሚሰራው ምን ሲሆን ብቻ ነው? እግዚአብሔር ሲፈቅድ አለቀ። እሺ ነፍስ አፈር ትሆናለች ወይስ አትሆንም? በአስተምሮ ደረጃ እየጠየቁን ከሆነ ነፍስ አፈር አትሆንም። ነፍስ ለዘላለም ነው የምትኖር ብለን የምናስተምረው እኛ። ይኸው የሰማችሁ ነው ጋይስ። ነፍስ የተገኘችበት የሆነ ጊዜ ይኖራል የተፈጠረችበት፣ ከዛ በኋላ ግን ለዘላለም ትኖራለች። እንዲህ ነው እኛ የምናውቀው። ኃጢአት ሰራችም ጽድቅ ሰራችም በቃ ለዘላለም ትኖራለች ብለን ነው የምናምነው። እዚህ ክፍል ላይ ግን አፈር ሆነች ይላል። አዎ አፈር ሆነች ይላል። ግን አፈር ሆነች ሲባል ኤክሰፕሽናሊ እግዚአብሔር እንደዚህ አይነት ተአምር ካመጣ ግን ያምጣ። እግዚአብሔር አይችልም አንልም እኛ። ኦኬ እግዚአብሔር አምላክ ነፍስን አፈር ቢያደርግ ወይም ነው ነፍስን ቢያጠፋት አነዋውሯን ቢያጠፋው ይችላል። ስለዚህ እግዚአብሔር እንደዛ አደረገ ነው እየተባለ ያለው። ስለዚህ ይሄ ተአምር ጉዳይ ነው። አይ እግዚአብሔር አይችልም ከሆነ በእውኑ ለእግዚአብሔር የሚሳነው ነገር አለን ያለውን የመልአኩ የቅዱስ ገብርኤልን ቃል ለእመቤታችን የተናገረውን እንደግምላችኋለን። ሊያደርግ ይችላል። የአክሊልን ነፍሱን አነዋውሯን አጠፋታለሁ ብሎ እግዚአብሔር ቢነሳ የስ ያደርገዋል፣ አያደርገውም? ያደርገዋል። ስለዚህ ከዛ አንጻር መታየት አለበት። ይሄ ተአምር ነው እንጂ አስተምህሮ አይደለም። ይሄ የእምነት መግለጫ እኮ አይደለም። ይሄ የእምነት መግለጫ እንዴት ተነበበው አይደለም። ምንድነው? ስለ ቅዱሱ ጸሎት ብሎ እግዚአብሔር አምላካችን ምን ማድረጉን በቃ እንደዚህ አይነት ተአምር መፈጸሙ እሺ። ስለዚህ ይኸው ተመለሰባቸው። ከመጽሐፍ ቅዱስ ጥቅስ ስለተባለው ከመጽሐፍ ቅዱስ ጥቅስ የሚጠቀሰው ኤክሰፕሽናል ለሆኑ ነገሮች ሁሉ አይደለም። ኤክሰፕሽናል ለሆነ ነገር ሲጀምር ከመጽሐፍ ቅዱስ ጥቅስ አይባልም። ኤክሰፕሽናል ለሆነ ነገር ሳይሆን ለአስተምህሮ ነው። መጽሐፍ ቅዱስ ጥቅስ ከተባለ የሚጠቀሰው ወይም የሚጠየቀው እንዲህ ተብሎ ለአስተምህሮ ነው። በአስተምህሮ ደረጃ ደግሞ የስ ነፍስ የምትጠፋ አይደለችም፣ ለዘላለም የምትኖራ ሕያዊት ናት፣ ትኖራለች። በቃ አለቀ። ወደ መበስበሱ የሚመለሰው ስጋ ነው። ይህን እናምናለን፣ እናውቃለን፣ እንረዳዋለን። ልክ ለምሳሌ አንድ ሕፃን ልጅ ቢሞት የእግዚአብሔር መንግስት ይወርሳል አይወርስም የሚለውን አንድ ሰው ቢጠየቅ ይወርሳል ሊል ይችላል አይደል? ፕሮቴስታንቶችም ይላሉ። ከመጽሐፍ ቅዱስ ሀሳብ የምትለው ከመጽሐፍ ቅዱስ ቀጥታ ቃል በቃል እንደዚህ የሚል ነገር የለም አለ እንዴ? የለም። ሳያምን ሳይጠመቅ ሕፃን ልጅ የእግዚአብሔር መንግስት ሊወርስ ይችላል? ምናልባት አንዳንዶቹ አይ እንዲና እንዲህ ምንል አለን ከጥንት ጀምሮ። ለምሳሌ አንድ ፕሮቴስታንትን ብጠይቁት አይ ይገባል ሊል ይችላል አይደል? ቀጥተኛን ለጊዜው እንትሆና ያ ሰው ሳያምን ሳይጠመቅ እንዴት ዳነ? ግዴታ አምኖ መጠመቅ አለበት ለመዳን። ግን ኤክሰፕሽናሊ ግን እንደዚህ ነገር ሊፈጠር ይችላል። ይሄ እግዚአብሔር አሰራር፣ እግዚአብሔርን በሆነ ነገር አትገደበውም። መጽሐፍ ቅዱስ ላይ ግን አምጣ ብትለው አያመጣም። ስለዚህ መጽሐፍ ቅዱስ ላይ ኤክሰፕሽናል የሆኑ ነገሮች ሁሉ ግዴታ ይቀመጡ አይባልም። ይሄ ምን ይባላል? የሰነፍ ጥያቄ። እኛ እኮ ከእንደነዚህ አይነት ሰዎች ጋር እያወራን እኮ በጌታ ስም ጭራሽ የሆነ ማለት እንዳንሻሻል እያደረጉ ነው መሰለኝ፣ እዛው እንድንቀር አክቹዋሊ ከእንደነዚህ አይነት ሰዎች ጋር እናወራም። ግን እንዳልኳችሁ ነው፣ ኤክሰፕሽናል የሆኑ ነገሮች ይኖራሉ። እሺ ታሪኩ እንደ ታሪክ ደግሞ ልንገራችሁ። ታሪኩ እንደ ታሪክ ስንክሳር ከውጭ የተተረጎመ ነው ብያችኋለሁ። ከውጭ የተተረጎመ ከመሆኑ አንጻር የውጩንም ማመሳከር ጥሩ ነው። ስለዛ ከውጩ ጋር ሳመሳክረው ያገኘሁት ነገር ምንድን ነው? ወደ አባይ ስድሮስ ሄዶ አባ ለትጹን ማለት ነው። ወደ አባይ ስድሮስ ሄዶ አስኬማውን ከተቀበለ በኋላ በተጋድሎ ኖረ ይልና ልክ እዛ ጋር ከዛ ቀጥሎ ያለው ጋር ይለያያል። ያዚህ አሁን የኛ ያነበብነውና በውጭ ያለው ታሪክ ውጭ ያለው ታሪክ ላይ ሌላ ታሪክ ነው የሚያስቀምጠው። አባ ፓለሞን የሚባል አንድ ሌላ አባት
ቅዱስ ፓሌሞን ወይም አባ ፓሌሞን ይፈተን እንደነበረ በምን በሰይጣን መነኩሴ ናቸው አባ ፓሌሞንም እና በሰይጣን ይፈተናል። በምን መልኩ ነበር ሲፈተን የነበረው? ሰይጣን በሴት አምሳል ሆኖ ይመጣና እንዲያገባ ማለት ነው፣ ያችን ሴት እንዲያገባት አይነት ነገር አባ ፓሌሞን ላይ ምን አይነት ነገር ይጨንባቸዋል? በቃ ያችን ሴት አይቶ ሰይጣን እኮ ነው ሲጀምር የሆነ ኖርማል አፒረንስ ነገር ነው። በቃ ዝም ብሎ አፒር አድርጎ እንደዚህ ተገልጦ ብቻ የምታየት ነገር ነው። ሰይጣን እንደዛ ተገልጦ ከዛን አይቶ ይህን ምንኩስናን እንዲክድና ወደዛ እንዲሄድ ግን ወደዛ ሊሄድ ቢል ራሱ ያኔ ሰይጣን ስቆበት ይሄዳል። ግን ከዚህ ነገር ግን አስወጣው ማለት ነው። እንደዛ ለማድረግ እየሞከረ ነበር ሰይጣን። ከዛ በኋላ አባ ፓሌሞን ጸለየ ወደ ጌታ እንዲያድነው ጸለየ። ከዛ በኋላ በቅዱስ መስቀል ምልክት አማተበ። ማን? አባ ፓሌሞን ሲያማትብ ያኔ ጌታ ኢየሱስ ደረሰለት። ያ ሰይጣን እንደ ጢስ በኖ ጠፋ። ከዛ በኋላ አባ ፓሌሞን ወደ አባ ለጹን ሄደ። አባ ለጹን ጋር ሄዶ የሰይጣን ውጊያዎች የዲያብሎስ ውጊያዎች እንዴት እንደሆነ ምናምን ጠየቀው። አባ ለጹን መከረው፣ አንዳንድ ነገሮችን መመሪያ ሰጠው፣ በምን መልኩ ማለፍ እንደሚችል ምናምን ያስተምሯል። ከዛ በኋላ እንዲልና ይህንን ታሪክ ከተናገረ በኋላ የአባ ለጹን ጸሎቱ ምልጃው ከኛ ጋር ትኑር፣ በእኛ ላይ ጸንታ ትኑር፣ ከኛ ጋር ትኑር፣ ክብር ሁሉ እስከ ዘላለም ድረስ ለእግዚአብሔር ይሁን አሜን ብሎ ይዘጋል የውጩ። እኛ ጋር ደግሞ ይሄኛው ታሪክ ጭራሽ አልተጻፈም። ከዚህኛው ታሪክ ይልቅ አሁን ቅድም የተነበበው አንድ ሌላ ገዳም ውስጥ የነበረ የሆነ አበምኔት አለ። ያ አበምኔት እንደዚህ በቅዱስ ቁርባን ውስጥ እንደዚህ አድርጎ ሰዎችን ገድሏል። ከእናቱ ጋር 10 ጊዜ ተገናኝቶ ጽንስ ሲፈጠር ደግሞ እንደዚሁ ልትወልድ ስትቃረብ ገድሏል ህፃኑ እንደዛ ነገር። ከዛ በኋላ ደግሞ የተገባ ቃል ኪዳንም አለ አይደል? ይሄ ገድልህን ለጻፈ ምናምን ነገር እንዲህ ያደርጋለሁ ኤኒዌይስ ምርለታል ምናምን አይነት የሚመስል ነገር። እነዚህ አይነት ነገሮች ሁሉ ደግሞ እኛ ጋር ያሉ ናቸው። እነዛ ጋር የኮፕቲኮቹ ጋር የለ። አሁን የታሪክ ልዩነት አለ ማለት። ስለዚህ እንደነዚህ አይነት ታሪኮች ሪል ናቸው አይደለም የሚለውን እሱን ጥናት ይፈልጋል ማለት ነው። ጥናት የሚያስፈልገው ከሆነ ልዩነቶች ስላሳየ ጥናት መደረግ ካለበት ጥናት ይደረጋል። ያው ከውጭ ከመተርጎሙ አንጻር መጽሐፉ ከውጭ ጋር ማመሳከሩ ግድ ስለሆነ ምን ብያቸዋለሁ ትላንት? ወይ እኛ ጋር ያለ ጭማሪ ነው አሊያም ደግሞ ኮፕቲኮች የቀነሱት ነው። ቃላቱ ምናልባት ከብዷቸው ቀንሰው ሊሆን ይችላል። እኔ ቀንሰዋል ብዬ አልደመደምኩም። ደግሞ ኮፕቲኮችን ግን ሊሆን ይችላል፣ እኛ ጋር ደግሞ ተጨምሮ ሊሆን ይችላል። እሱ ማየት ይቻላል። ስለዛ በእንደዚህ አይነት በሆነ ሁኔታ ላይ የአስተምሮ መግለጫ አድርገን የምናስቀምጠውም አይደለም። ግን ወዳጃችን ኤርሚያስ ግን የተሳተው ስህተት በጣም አደገኛ ስህተት ነው። በሐሰት ሲከስ የነበረ ሰው ተይዟል ማለት ነው አይደለ? እና እንደዛ ነው ምናምን ነገር። ሶስቱንም ጥያቄዎች የተነሱትን መልሰናል። ከዛ ውጪ ይሄ ታምር ማርያም 110 ላይ እንደሚላል ምናምን እያሉ የሚሉት ነገር አለ። እመኑኝ ቅድም እንዳልኳችሁ ገድላት ታምራት ላይ የሚያነሷቸውን ጥያቄዎች እየሄድኩኝ ባይ ማለት ነው እርግጠኛ ሆኜ እነግራችኋለሁ። አብዛኞቹን ልክ እንደዚህ በውሸት የሚቀጥፏቸውን ነገሮች መጽሐፉ ላይ የሆነች ቃል ብቻ ይዘው ከዛ በኋላ የራሳቸውን ሀሳብ እየጨመሩበት እንደሆነ ማሳየት ይችላሉ። እርግጠኛ ሆኜ ዝም ብዬ ማሳስበው እንደዛ ነው። እና ኤኒዌይስ እና እንደዚህ አይነት ሰዎች እንደሆኑ እንድታዩቸው ነው አይደል? በቃ የዚህን ያህል ካያችኋቸው በቂ ይመስለኛል። ከአሁን በኋላም እንግዲህ እንደነዚህ አይነት ሰዎችን በቁም ነገር የሚቆጠር ኦርቶዶክስ አይኖርም። ፕሮቴስታንት ካለ አያገባንም፣ መብታቸው ነው። ፕሮቴስታንቶች እንደዚህ አይነት ሰዎችን ከቁም ነገር እንቆጥራለን እንሰማቸዋለን ካላችሁ ስሙ። እሺ ሰው ፕሮቴስታንቶች እንዳሉት ክርስቲያኖች ጭራሽ አያሳስብም። ፕሮቴስታንቶች እንደነዚህ አይነት ቀላጆችን እንሰማለን ካላችሁ እንግዲያውስ ይቀልዱባችሁ፣ እነሆ ይቀልዱባችሁ። እንደዛ ነው የሚለው ክርስቶስን። በስመ አብ በጣም ነው እየቀለደባቸው ያለው። እኔ በጌታ ስም እኔ ፕሮቴስታንት ላይ እንዴት እንደሚጫወቱባቸው በጎን እንደዚህ እየቀጣጠፉ ይጫወቱባቸዋል። በዛ በኩል ማስቲካ ኘኩኝ ሶፍት ምናምን እያለ ይጫወትበታል ሌላውን ህዝብ። እኔ ነቃ በሉ በጌታ። እኔ ክርስቶስን እንወደዋለን ትላላችሁ፣ ብዙዎቻችሁ እንደምትወዱትም አውቃለሁ። እንግዲያውስ የምትወዱትን ጌታ በምልአት ተቀበሉት፣ በምልአት አግኙት፣ በምልአት ያዙት። በቤተ ክርስቲያን ውስጥ ልታገኙት ይገባል። ፕሊዝ ቤተ ክርስቲያን የኢየሱስ ሙላቱ ነች። ሁሉን በሁሉ የሚሞላ ያ ኢየሱስ የእርሱ ሙላቱ ናት ተብላለች። እንዴ አንተ የክርስቶስ ሙላቱ ተብላ፣ እችን አግኟት ፕሊዝ። አሁን የምትነቁበት ጊዜ ነው። አዎ ረስቼው ነበረ፣ አስታወስኩኝ። አሁን ወንድሞቹ ስለ ገድላት ምናምን ሲጠይቁት እኮ ከኤርሚያስ ላይ ከኤርሚያስ ጋር ራሱ ሄጄ ዲፌንድ አድርጌ ነበረ እኮ እነዚህን መጽሐፍ ተከራክሬላችኋለሁ ብሎ ለመናገር ነው አይደል? በፍጹም እኔ ሲጀመር እከራከርላችኋለሁ ብዬ አልናገርም። ይኸው አሁን ራሱ እናገራለሁ እኮ እኔ ለገድላት ታምራት የምከራከር አይነት ሰው አይደለሁም።
እንድጋደል የታዘዝኩት ስለ ሃይማኖት ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ነው ያለው። ስለዛ ገድላት ተአምራት ላይ የሚነሱ ጥያቄዎችን ሁሉ ስንመልስ የምንኖር አይነት ሰዎች አይደለንም ብዬ በግልጽ ነው የምናገረው። ማንም ቢጠይቀኝ እንደዚህ ነው ብሎ ፕሮቴስታንት ብቻ አይደለም ክርስቲያን ወንድመቶችን ቢጠይቁኝ አይ በቃ መጋደል ያለብን ስለ ሃይማኖት፣ ስለ አስተምሮ፣ ስለ ዶግማው ነው እንጂ ገድላት ተአምራት ላይ የሚነሱ ጥያቄዎች ሁሉ እየመለስን እንኖር ቢባል የሃይማኖታችን ሳይታወቅ ነው የሚቀረው። ሰው ሃይማኖታችን እንዴት ያውቀዋል? ዶግማችን አያውቀውም። ሳያውቀው ነው የሚኖረው በቃ። ምክንያቱም እኛ ሙሉ በሙሉ የምንጠመደው እንደዚህ ነገር ላይ ከሆነ አይደለም፣ እንደዛ መሆን የለበትም። ስለዚህ ይህን በግልጽ ነው የምናገረው። ግን ስህተታችሁ ምን ያህል ፕሮቴስታንቶችን ለማጨበርበር ምን ያህል ርቀት እንደምትሄዱ ግን ለማሳየት ሰብ ነበር የገባሁት ለፕሮቴስታንት ወንድምነቶች ይስር ማለት ነው። ስለዛ እኔ ጌታ ረድቶኝ እንግዲህ ያሳይተናል ብዬ አስባለሁ። የዚህን ያህል ካየን አሁን ፕሮቴስታንት ወንድምነቶቻችን በደንብ እኔ የእግዚአብሔርን ቃል እንደሚማሩ ተስፋ አደርጋለሁ ከአሁን በኋላ። እሱ ዋናው ነገር እሱ ነው። ቀሲስ እንዴት አሉ ይፍቱኝ ባርኩኝ እና እንደዛ ነው። እናንተ ሰዎች ሁሌም ቢሆን ነገሮችን በማስተዋል ልናደርግ ይገባል። ክርስቲያኖች ብቻ ሳይሆን ፕሮቴስታንቶችም በማስተዋል። ስለዛ እኛ አሁን እንደነዚህ አይነት ነገሮች ላይ ጊዜም ስለማናጠፋ እንዳልኳቸው አሁን የባይብል ስተዲውን ስንጀምር ፕሮቴስታንቶችም ሰብሰብ ብለን አርፈን የመጽሐፍ ቅዱስ ጥናታችንን እናጠናለን። እንደዛ ነው የሚሻለው። ክርስቲያኖችን ብቻ አይደለም ፕሮቴስታንት ወንድምነቶችም ጭምር ሰብሰብ ብለን የመጽሐፍ ቅዱስ ብናጠና ይሻለናል እና ዮሐንስ ወንጌልን እናጠናለን። አሁን ጌታ ከፈቀደልኝ አሁን ሰሞኑን አስቤያለሁ። በቃ ሌላ ነገር አስቤ ነበር እስካሁን የቆየሁባችሁ ሌላ ያሰብናቸው ብዙ ነገሮች ነበሩ። በሚያሳዝኑ ሁኔታ ሊሳካሉን አልቻሉም። ዩቲዩብ ላይ ለማድረግ አስቤ ነበረ። እሱም የሚሳካልን አልመሰለኝም። ምክንያቱም አንድ ጊዜ የመጽሐፍ ቅዱስ ጥናት ከሰጠኋችሁ እሱ ቁጭ እንዲል ቢያንስ ለወደፊትም እንዲቀመጥ ማለት ነው እሱ ይጠቅም ነበር። እንደዛ ቢሆን ግን እንደዛ ማድረግ የሚችል አልመሰለኝም። ዩቲዩብ ላይ ምናምን ትንሽ አድካሚ ነገር አለው። ዩቲዩብ ቪዲዮ ትቀርጻላችሁ ማለት ቲክቶክ ሲሆን ዝም ብለህ ላይት ገብተህ እንደዚህ በቃ ታወራለህ፣ ተማማራለህ፣ ትወጣለህ። ለእንትን ዩቲዩብ ሲሆን ግን ቪዲዮ የምታስቀምጡ ከሆነ ራሳችሁ ቪዲዮ ትቀርጻላችሁ በካሜራ። ከዛ በኋላ ከካሜራው ላይ ወደ ኮምፒውተር ወስዳችሁ እንትኑን ቪዲዮን ኤዲት ማድረግ አለ ምናምን፣ ከዛ እሱን አፕሎድ ማድረግ አለ እና ምን አለፋችሁ ሙሉ በሙሉ ነው ጊዜያችሁን የሚወስደው። እና እስቲ ጌታ ፈቅዶ አንዳንድ ነገሮችን አመቻችቼ እንትን እላለሁ ዩቲዩብ ላይ በቋሚነት የሆነ ነገር አደርግና ካሜራም የሚቀርጽም ለብቻው ኤዲት የሚያደርግ ምናምን በስነ ስርዓት አፕሎድ የሚያደርግ ዩቲዩብን በደንብ ማኔጅ የሚያደርግ ሰው ምናምን እንትን እላለሁ አዘጋጃለሁ። ጌታ ቢረዳኝ እውነቱን ለመናገር እንደዚህ አግዙኝ ብል አላጣም። ሰው ግን ሰውን ከማስቸገር ተቸግረው ነው ብዙዎቹ ሊያደርጉ የሚችሉት አለ። በእርግጥ ላዛሩ ምናምን እንትን ያግዙኛል። አሁን ላዛሩ ከዚህ በፊት ኤዲት የሚያደርግ ልጅ ጽድት ያለ ልጅ እና ማንን ላስገባቸው ጋይስ? ቀሲስ አሉ እንዴ? ራንትሽም አለ። ሰላም ለእርሱ ይሁን። ቀሲስ እንኳን ደህና መጡ። እንዴት አሉ? ሰላም ላንተ ይሁን። አክሊል እንዴት ነህ? እግዚአብሔር ይመስገን አለ ነው። ዘግይቼ ነው ያየሁት፣ ግን ያው አክሊል ደረበህ ነው የወጣኸው። በጣም ቆንጆ ነበረ። በጣም የሚያሳዝን ነው። ማዳመጥ አልቻለም። ያስጨርስ ጥሩ ነበረ፣ ግን በጥሩ ሁኔታ ማናገርም ባይችል እንድትናገርም ባይፈቅድ ይሄ በራሱ ለሚመለከቱ ሰዎች የሚሰጠው ትምህርት አለ። በዝምታ ራሱ ትምህርት መኖሩን፣ እውነት በማደናቆር ተሸፍና የማትቀር መሆኗን ሙሉ በሙሉ ታሪኩን ነው የሳተው እና በዚህ ደረጃ አለማወቅ አይቼም ሰምቼም አላቅም። አትሊስት እንደው ሶሪ ብሎ ለዛሬ እንኳን ቢዘጋው ጥሩ ነበር። ለዛሬ በቃ በዚህ ደረጃ በጣም ተሳስቻለሁ፣ ሶሪ። አንደኛ አባ ለትጹን የእግዚአብሔር ቅዱስ ነው፣ አገልጋይ ነው፣ የክርስቶስ አገልጋይ ነው። በአንድ ክርስቶስን ዘመኑ በሙሉ ባገለገለ ቅዱስ ላይ ተሳልቆ ስለ ክርስትና አስተምራለሁ ብሎ ሌላ ዲቤት ውስጥ ወይም ወደ ሌላ ክርክር ውስጥ መግባቱ በራሱ በጣም የወደቀ ስብዕና እንዳለው ነው ያሳየህን አንተም ገብተህ ማለት ነው። በጣም በጥሩ ሁኔታ ሞር ደግሞ ያው አለ የለ እኔ በሆን እናደር ነበር፣ በሳጭ ነበረ።
በጣም ልቆጣ ስለምችል እንትን ልል እችላለሁ እና ሪላክስ እያደረግክ ነጥብ አስጥለዋል። በጣም በጣም ደስ የሚል ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ የአገልግሎት ዘመንህን ይባርክልን። እናመሰግናለን መምህር አካሉ። እሺ አሜን አሜን። እሺ እግዚአብሔር ያክብርልን። ቀሲስ ያው ማለት አላስወራ የሚለውን ነገር በቃ መጨረሻ ላይ ማሰብ የጀመርኩት ምንድነው አላስወራ ማለቱ ለራሱ ሰዎች አይተው ምን አይነት ሁኔታ ውስጥ እንዳለ ልጁ መረዳት ይችላሉ። ስለዛ ጸጥ በማለት የተወሰነ ሰው የተወሰነ ይረዳው ሁኔታውን ብዬ አስቤ ነበር እንትን ስል ነበረው እና ትክክል ነው። እስቲ ጌታ ይርዳው በእውነት። እሺ አንቺው መታል እንዲ ለካ እዚህ አካሉ እንዴት ነው? እንደምን አሉ? ይፍትኝ ባርኩኝ አባት። አይ አካሉ ያልኩኝ እኔ ብቻ ነኝ። ለማንኛውም ሌሎቻችሁ በሌላ ቀጥሉ። መንገድ ሰጥቷችሁ አኪ በጣም ደስ ይላል እውነት። ያው የእስከዛሬ ትዕቢቱን አስተንፍሰዋል በደንብ አድርገህ። ከዚህ በላይ ምን ይባላል? እያየኸው ነው የምትመልስለትን ጥያቄ እንኳን መልስ እየሰጠው እንኳን መልስህን ሳይሰማ የራሱን ሐሳብ ጭንቅላት ውስጥ ከተተውን ሐሳብ ብቻ እንዲያወራ አድርገዋል። ምንም ይቅርታም ጠይቆ በዛ ልክ ሁለት ስህተቶችን ይቅርታ አስጠይቀኸው ይሄንን ያክል መፍጨርጨር ያው አቮይዲንግ ዘ ኢሹ ፋላሲ ብለሃልና እሱን ሁሉ አቮይድ አድርጎ ያልሆነ ነገር እንዲቀባጥር አድርገዋልና ቃለ ሕይወት ያሰማልን። በጣም ደስ ይላል። እግዚአብሔር ይስጥልን። እንግዲህ አሜን አሜን። አንትሹ ምንድነው መልሰንለት ራሱ እስቲ ምንድነው የመለስ ነው እስቲ አስታውሰን ሲባል እሱን እንደሰማው እንዳልሰማው በኋላ እናገራሉ ይላል። አይሰማም ራሱ ነው ወይ ደግሞ ሰምቶም መልሱ ይልክ ሲመለስ ቆይ ተመለሰ እንዳይባል በሚለው እንዳታወራ በቃ የራሱ ወሬ ብቻ የሚያወራ ይነሰው እና ጥሩ ነው። ይሄን እንደዛ ማድረጉ ጥቅም ነው ለኛ ሰው አትሊስት ስለሚያዩ ማለት ነው። ከታች ኮሜንት ላይ ተሙ የምትባል ወንድም እና እሺ በውስጥ አውራኝ፣ እሺ በውስጥ ጻፍልኝ መልሰልሃለሁ። ተሙ የሚል ስም ያለው ወንድሜ ማለት ነው። መልሰልሃለሁ በውስጥ ሰላም በለኝ። እሺ መምህር በረከት ሰላም ደርሱ ይሁን። እንኳን ደህና መጡ። ያው ልዝለለው ደርሳቸው ማኬ አንድ ሁለት ደቂቃ በኋላ አወራለሁ። ሌላ ሰው ይግደመኝ። እሺ በደስታ አዘልዬ ነው ሰዎች ነው ወይ ደርሶ የሚመጣው። እሺ ይሁን ነው የሚገርመው። እንዴት አረፈዳችሁ? ቀሲስ አባቴ ይፍቱኝ ይባርኩኝ። አኬ ቃለ ሕይወት ያሰማልን። በጣም አሪፍ ነበረ። እንደ አጋጣሚ አንተ እዚህ ሆነ እኔ እዛ ነበርኩኝና ሲያወራ ሰምቼው ደሃፀ ልሳን እንደተሳሳቱ ስላወቀ ነው ዘሎ የገባው እንጂ ይሄ ሁሉ ዓመት ይሄው ገድላትን ስናነሳ አንድ ቀን መጥቶ አያውቅም። አሁን የሆነች ነገር ያገኘ መስሎት ነው ዘሎ የገባው ምናምን እያለ ነበረ። ግን ያም ሆነ ይህ ስህተቱን ሁለትም ሆነ ሶስት ስህተት አምኗል። ከስር ላሉ ፕሮቴስታንቶችም እስከዛሬ ለሚያነሳቸውም ደፍሮ ገብቶ የሚጠይቀው ስለሌለ ለዛ እንደሆነ እንደሚያወራ የተረዱ ይመስለኛል። ቃለ ሕይወት ያሰማል። አሜን አሜን። በነገራችን ላይ ቅድም እንዳልኩት ነው የምር የተወሰነ ብናይ ማለት ነው የሚያነሳቸውን የገድላት ተአምራት ክፍል ሁሉ ገብተን ቼክ ብናደርጋቸው እርግጠኛ ሁኜ ነው የምናገረው። ቅድም ምስል ነበረ ከግማሽ በላይ የሚሆኑት አብዛኛው ያው ምንም ስህተት ሊገኝ አይችልም ስለማልል አብዛኛው የሚለውን ቃል ልጠቀምና አብዛኛው የሆነች ቃል ከገድላት ተአምራቱ ላይ ይወስዱና ከዛ የራሳቸውን ሀሳብ እየጨመሩበት ነው። አብዛኛው ብንመለከተው እርግጠኛ ሆኜ እንደዛ ነው የሚሆነው እና ስንክሳር ሲል እንግዲህ ስራ ራስቻለን ገብተንበታል። ከዛም መልሶ ደግሞ ስማችንን ደጋግሞ ሲጠራው ምንም ምንድነው ቤታችን ውስጥ ብቻ ሳይሆን የምንናገረው ነገር ከሆነ እኛ በቤት ውስጥ የሚናገረው ነገር ከሆነ አንተ ጋር መጥቼ ይኸው በዚህ ደረጃ እነግርሃለሁ ብዬ ነበረ ገብተን ነገር ነው እና እንደዛ ነው። እሺ ዮባ ይላል። ቀሲስ ይፍቱኝ ይባርኩኝ። እንደ አጋጣሚ አልሰማሁትም የዛሬውን እና ያው ምን ሊፈጠር እንደሚችል ስለምናውቀው እንትን አይሆንም። ግን አሁን ላይ መጨረሻ ላይ ካልከው ሀሳብ አንጻር ብዙ ገድላቶች ላይ ነው ጊዜውን የሚያጠፋውና የሆነ ሚስጥረ ቁርባን ላይ ዳህፀ ልሳን የተገኘበት አይመስልም ሁልጊዜ ማለት ነው። ወይም በሌላ የክርስትና ትምህርት ላይ ማለት ነው ገድል ላይ ነው እኮ እሱ ሁሌ የሚያዘው
የክርስትና ትምህርት ላይ ምንም እንትን ስለማይል ስለማያቅም ስለማያወራ የእሱ ችግሩ ራሱ የሚጠራበት በገድልና በድርሳን ነው። እዚህ ገድል ላይ ተሳስታል ነው የሚባለው ክርስትናን ስለማያውቀው ማለት ነው። እና መጽሐፍ ቅዱስ ከፍቶ አንብቦ እኔ እዛ ለተሰበሰቡ ሰዎች ወንጌል የሚሰብክበት ቀንና እንደው ዛሬ ወንጌል ተማርን የሚሉ ፕሮቴስታንቶችን መስማት በጣም ነው የናፈቀኝ። ሁልጊዜ ገድል ነው የሚማሩት፣ ግን ደግሞ ገድሉን ራሱ እንደው ሲያነብ በስርዓት ቢያነበው ራሱ ሲተረጉም ግን እንደ ራሱ ነው የሚተረጉሙ። ስለዚህ ቢያንስ የንባቡን ባይሳሳት የትርጉሙን ይሳሳታል ማለት ነው። እና እኔ ሙሉ ለሙሉ ገድላትን ሲጠቅስ የሚጠቅሳቸው ነገሮች እንዳሉ ሆነው በራሱ ትርጓሜም ስለሚተረጉማቸው ስህተቶች ይኖሩበታል የሚለው ምንም ጥያቄ አይኖረው። ግን ደግሞ እኔ ወጥቶ ከገድልና ከድርሳን እንደው መጽሐፍ ቅዱስ የሚያነብበትና እንደው በመጽሐፍ ቅዱስ ሞግቱኝ ይህን ያህል ዘመን በመጽሐፍ ቅዱስ ስጠብቃችሁ ምናምን የተሰቀለውን ቋንጣ ወይ ብላው ወይ ልብላው ምናምን ቢል በመጽሐፍ ቅዱስ ርዕስ ደስ ይል ነበረ። ግን ሁልጊዜ በገድል ነው። ያሳዝናል። ያለ ቦታው ገብቶ እዛም ላይ መዋረድ ደግሞ ደስ አይልም። ወንጌላዊ ነኝ እኮ ነው የሚለው ደግሞ የሚያሳዝነው። ከዛን ችግሩ የሚያያዘው ደግሞ በሌላ ገድልና እግዚአብሔር ይድረስለት። ደግሞ እኮ ከእውቀት ከጸባይም እኮ ነው የሌለው። ደግሞ እሱ ደግሞ እጥፍ ድርብ አደረገው። ከባድ ነው። ወንጌል የማያስተምረው ወንጌል ያላለ ሙድ ይዛል እንዴ? እሺ። አይ ግን አሁን ቅድም እንዳልከው እኔ ገድላቱን ራሱ በስነ ስርዓት አንብበው የምር ማለት ከራሳቸው ሀሳብ ሳይጨምሩ ዝም ብሎ ከራሳቸው ራሱ እኮ ቢያነቡት አንድ ነገር ነበር። ግን ገድሉን ራሱ አያነቡትም። ገድሉን አይደለም የሚያነቡት ማለት ቃላቱን የሆነ ነገር ይሉና ከዛ በኋላ የራሳቸውን ሀሳብ የሀገር ሀሳብ ቢውልድ ያደርጋሉ። የሆነች ነገር ቃል ከዛ ውስጥ ይመዛሉ። እዛ ላይ የራሳቸውን ቤት ነው የሚሰሩት። የራሳቸውን ሀሳብ ነው ቢውልድ የሚገነቡት። እና ቀጥታ ገድል ቢሆን ራሱ ይሻል ነበር። ግን ፕሮቴስታንቶች ገድልም አይደለም የምታነቡት። እየተደረገ ያለው ገድልም አይደለም እየነገሯችሁ ያሉት ፕሮቴስታንት ወንድሞቼ። ከገድል ላይ ከተመዘዘች የሆነች ቃል የራሳቸውን ሀሳብ እየነገሯችሁ ነው። እስከ መቼ ነው በሰው ሀሳብ ተጠምዳችሁ የምትያዙት ነው? መች ነው ይሄ የሚያነጻችሁ ነው? ግራ ግብት የሚለኝ በዚህ ውስጥ ስመታነጻለሁ እንዴ ገድል ምናምን ብላ አጭበርብረህ በታምር ክርስቲያኖችን አትወስድም ምናምን ነገር ይሄ የቀረበት ፋሽን ነው ስንል ኦኬ ገድል የቀረበት ፋሽን ነው ይላል። በቃ ከዚህ እኮ ትረዳችኋለህ። ምን ያህል እንዴት ነው በጣም እንደው ውርድ ብሎ እየሰብሩ እንደሆነ ከዚህ ታውቃለህ። ገድል የቀረበት ፋሽን ሳይሆን ግን ገድል ላይ እንዲህ ይላል የሚለው ይሄ የፕሮቴስታንቶች ፋሽን ይሄ በቃ የቀረበት ፋሽን ነው። የእነሱን አፕሮች የቀረበት ፋሽን እያልክ ገድልን የቀረበት ፋሽን ብሎ አላክ እና እነዚህ ጨንቋቸዋል። ከታች ሙርሲ የምትሉ ልጆች አላችሁ፣ አላወኩትም። ማን ነው ሙርሲ ወንድማችን? አኬዋ ሁላችሁንም መጀመሪያ ሰላም ብያለሁ። ቀሲስ ይፍቱኝ ባርኩኝ። እንትን ነው መጠየቅ የሚፈልጋቸው ነገሮች አሉ። ወደ ክርስትና በጣም መምጣት የሚፈልግ ወደ ደቡብ አካባቢ ያለ ልጅ ነው እና ይሰማል። አኬዋ ድምፄ ይሰማል እና አሁን ለማየት ሞክሬ ነበረ እና ምናልባት ካለ ቢመጣ አሪፍ ነው። ቤቱን ከፍቶ ነበረ ምናምን ከእንትና ጋር እያወራ ነበር መሰለኝ ከሶፊ ጋር ምናምን እና ብዙ ነገሮች ማወቅ መሰለኝ እንደዛ ነገር መሰለኝ። ግን ማርያም አማላጅ ናት ምናምን ሲል ግን ሰምቼዋለሁ መሰለኝ እና አንዳንድ ነገሮችን ማወቅ ይፈልጋል መሰለኝ። እንደዚህ አንዳንድ ነገሮችን መረዳት ይፈልጋል ስለ ክርስትና መሰለኝ። እንደዛ ነገር ነው። በቃ ችግር የለውም። እሺ ካለ አስገባዋለሁ፣ ካሉንም ደግሞ በውስጥ ያወራንና በውስጥም እናስረዳዋለን። እሺ ወይ መምሬ ይቀጥሉ። ዚስ ይፍቱኝ እንዴት ናቸው? አኬ ሁላችሁም ወንድሞች ሰላም ብያለሁ። አኬ እኔ እያዳመጥኩ ነበር ከታችና በጣም ነው የገረመኝ። በመጀመሪያ እግዚአብሔር ያበርታ። በእውነቱ በጣም ፈታኝ በሆነ ነገር ውስጥ በጣም ኢሞሽናል የሆነ ስሜታዊ የሆነ ማምታታት ባለበት እውነቱን ለማደፋፈንና ነጥብ ለማስቆጠር በሚመስል ሁኔታ ውስጥ ሆኖ የቤተ ክርስቲያንን እውነት ለማስጠበቅ መጣር የእግዚአብሔር ጸጋ የሚያስፈልገው ነው። እኔ የማምነው በሰው ጥንካሬ ብቻ የሚደረግ አይደለም እና በጣም ደስ ብሎኝ ነው ሳየው የነበረና
የዛሬውን ውይይታችሁን ሳየው እኔ እንደ ሳምፕል የሚሆን ነገር ነው። ለወደፊትም በገድላት ላይ የሚነሱ ነገሮች እንዴት መታየት እንዳለባቸው ከኛ በኩል ሳምፕል የሚሆን እነሱ ደግሞ እንዴት እንደሚያበላሿቸው ሳምፕል የሚሆን ነው፣ ማሳያ ነው። በሁለቱም በኩል ማለት ነው። እንዴት ታሪክ እንደሚያዛቡ፣ እንዴት የሌለ አስተምሮ እንደሚፈጥሩ ከሆነ ታሪክ ውስጥ በጣም ሌላ የቤተ ክርስቲያንን ትምህርት ጥላሸት የሚቀባ ነገር መፍጠር እንደሚችሉ የሚያሳይ ነገር ነው። አንተም ዲፌንድ ያደረክበት መንገድ በጣም መሰረታዊ የሆኑ ነገሮችን እያነሳህ ነበረ። አንደኛ መሰረታዊ አስተምህሮና ተአምር ይለያያል የሚለው በቃ አንድ ፓራዳይም ነው። ገድላትን ተአምራት ሲነሱ ተአምር እኮ ግዴታ የመጽሐፍ ቅዱስ ጥቅስ አይፈለግለትም። ምክንያቱም ለተአምር ግዴታ የመጽሐፍ ቅዱስ ጥቅስ መጥቀስ ማለት እያንዳንዱ ተአምር መጽሐፍ ቅዱስ ላይ የተፈጸመ መሆን አለበት የሚል አሳምሽን አለው። አዲስ ተአምር አይፈጸምም እንደማለት ነው። አዲስ ተአምር አይደረግም የሚል አሳምሽን ስለሚኖረው ይህ ደግሞ ውሸት ስለሆነ ለእያንዳንዱ ተአምር መጽሐፍ ቅዱስ አንጠቅስም። ለምሳሌ ናቡከደነጾር ምንድነው ወደ ራያ ወደ አሳማ ተቀይሯል። ናቡከደነጾር እንደዚያ ባይሆን ኑሮ ያ ታሪክ ባይፈጸም ኑሮ ይህንን ገድላት ላይ ቢያገኙት እኮ ይጠራጠሩት ነበረ። ናቡከደነጾር ጥሩ ሰው ቢሆን ኑሮ አይሆንም ነበር፣ አይፈጸምም ነበር። ባይፈጸም ኑሮ ደግሞ እግዚአብሔር አይችልም ሊሉ ነው፣ ሰው እንደዚህ ሊሆን አይችልም የሚል አመክንዮ ያነሱ ነበር ማለት ነው። ተአምር በቃ ከተፈጸመ በኋላ ነው ኤክስፕሌን ምንድነው እግዚአብሔር ይችላል ነው የምትለው እንጂ ተአምርን በመጽሐፍ ቅዱስ ጥቅስ አትሰፍርም። እና አንድ ትልቅ ፓራዳይም ሆኖ ነው ያገኘሁት እኔ። ለወደፊትም እንደዚህ በገድላት በተአምራት ላይ ለሚነሱ ጥያቄዎች ተአምራዊ የሆነ ነገር እግዚአብሔርን ከምናውቀው አትሪቢዩት ውጭ ከደግነቱ፣ ከቸርነቱ፣ ከፈታይነቱ ውጭ ሌላ ትምህርት የሚያስተምር እስካልሆነ ድረስ መሰረታዊውን ትምህርት የሚያዛባ እስካልሆነ ድረስ ተአምርን በጥቅስ ኤክስፕሌን አናረግም የሚለው አካሄድ ትልቅ መስመር ነው። ሁለተኛ ስለ ቅዱሳን ምልጃ ያነሳው በጣም ደስ ብሎኛል። የቅዱሳን ምልጃ እኮ ኮማንድ አይደለም፣ እግዚአብሔር ሲፈቅድ ነው የሚፈጽመው። ቅዱሳንም የሚጸልዩ ከጸለይኩ ግዴታ እግዚአብሔር ይፈጽማል በሚል እምነት አይደለም። ፍቅራቸውን ነው የሚያሳዩት በልመናቸው እንጂ እነሱም ይቀበላሉ በጸሎታቸው ውስጥ ይህን አድርግ ብለው ከጸለዩ በኋላ ነገር ግን እንዳንተ ፈቃድ ይሁን ነው የሚሉት። ስለዚህ ቅዱሳን የጸለዩት ሁሉ ካልተፈጸመ የቅዱሳን ምልጃ የለም የሚለው ስህተት እንደሆነም አሳይተሃል። በእርግጥ እግዚአብሔር ሰምቷል። አሁን በዚህ ልመና ውስጥ በዚህ ቅዱስ አባት ሰምቷል። እንደው ሌላውን ይቅርና እኮ ክርስቶስ ይህን ቅዱስ አባት ማነጋገሩ ራሱ ምልጃውን ጸሎቱን መቀበሉን ያሳያል። እንደ ሰው ለማያከብረው አካል እኮ እንደዚህ ቦታ ሰጥቶ አያነጋግርም። ከዚያ በኋላ ግን የተደረገውም ነገር አለና ማነጋገሩ በራሱ መልስ ነው፣ ጌታ ለሱ መልስ መስጠቱ። ከዚያ በኋላ ደግሞ ክርስቶስ የፈቀደውን ነገር አድርጓል። ነገራችን ላይ እነሱ እኮ ፕሮቴስታንቶች ሶቨርኒቲ ኦፍ ጋድ ያምናሉ አይደለ? እንደውም አንዱ ትልቁ ዶክትሪናቸው እግዚአብሔር የፈቀደውን ሁሉ ማድረግ ይችላል፣ አይጠየቅም ነው። እማባ አልቦ የፈጠረውን ፍጥረት ወደ አለመኖር ማድረግ ይችላል። እንዳልከው ሚኒስትሪም አስተምሮ ነፍስ ዘላለማዊ ነው። ግን እግዚአብሔር ማጥፋት አይችልም ማለት አይደለም። ደግሞ በደንብ ኤክስፕሌን አድርጋል። እና እኔ ፓራዳይም የሆኑ መስመር የሆኑ ነገሮች ለወደፊትም እንደ ምሳሌ የሚሆኑ ነገሮች ናቸው። አስተምሮን ከተአምር መለየት። ሁለተኛ የቅዱሳን ምልጃ ኮማንድ አይደለም። የቅዱሳን ምልጃ በእግዚአብሔር ፈቃድ ላይ የሚፈጸም ነው። ምክንያቱም የቅዱሳንን ምልጃ ኮማንድ ካረግ ነው እግዚአብሔርን በእነሱ በታች ነው የምናደርገው። ስለዚህ እግዚአብሔር ሁልጊዜ ከላይ ሆኖ ነው የሚሰማው። ቅዱሳንንም ቢሆን ጸሎታቸውን ይሰማል፣ ግን ደግሞ እሱ በፈለገው መንገድ ነው የሚመልሰው የሚለው በጣም ጥሩ መስመር ነውና ወደፊትም ገድላትን ተአምራትን ስናይ ልንከተላቸው የሚገባው ጥሩ መስመሮች ሆኖ ነው ያገኘሁት። በእነሱ በኩል ያው አይተሃል፣ ከአንዱ ጥያቄ ወደ አንዱ ጥያቄ ነው የሚዘሉት። አንዱ ጉዳይ ላይ እንኳ ትክክል አይደለም የሚለውን ፊርም ሳያረጉ ነው ሌላ ቦታ የሚሄዱትና ለማወቅም ያለመፈለግ ነው። እንደው ጉዳዩን ለመረዳት
ያለመፈለግ ቅንነት የሌለው መንገድ ነው ሳየ ነበረ እና እንዳላረዝም አኬ ጥሩ ነው። እኔ በጣም ነው ደስ ያለኝ። ወደፊትም በዚህ መንገድ ነው ማየት ያለብን። ነገራችን ላይ የተወሰኑ ሳምፕል የሆኑ እንዲህ አይነት ነገሮችን ካሳየን ሁሉን ነገር ኤክስፕሌን የማድረግ ግዴታም የለብን። ሳምፕል ነው ማሳየት የሚያስፈልገውና የዛሬው ውይይት ጥሩ ሳምፕል ነው ለማለት ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን፣ ቃልዎት ያሰማልን። መምሪ ትክክል። ያው እንግዲህ ያው እንደው ሳምፕል ያሉት ነገር ጥሩ ነው። አሁን አንዳንድ ሰዎች እንዲህ እንደው ገድላት መከራከሪያ የሚሆኑት ኤርሚያስ ስም ሲሳሳት ነው እንዴ የሚል አይነት ጽሁፍ አይቻለሁ ኮመንት ላይ እና ይህን ከመመለሴ በፊት ቆይ አንዴ፣ ቀለሜ ገድልን ያነባል አኬ ወንጌልን ይሰብካል የሚለው እሱ ጥሩ አይደለም። ሲጀመር ገድልም አያነብም። እውነቱን ለመናገር ገድልን ያጣምማል። ምክንያቱም አጣሙ ነው ያገኘ ነው። አሁን ዋሽቶ ነው ያገኘ ነው። ኦኬ ገድልን ይዞ ያጣምማል ቢባል ነው የሚሻለው እና ገድልን አያነብም ፕሊዝ። እንደውም እሱ ጥሩ ኮመንት አይመስለኝም። እና መለስ ስልበልና ግን አዎ መከራከሪያ አሁንም ቢሆን የሃይማኖት መከራከሪያ አይደሉም እኮ አሁንም ቢሆን የሃይማኖት መከራከሪያ ነው ብለን አልቀረብም። ግን የምታነሱበት መንገድ ራሱ ጤናማ አይደለም። በምን መልኩ እንደምናያቸውም ደግሞ እግረ መንገዳችንን እናሳይ በሚለውን የገባ ነው እና ስም አይደለም ደግሞ የተሳሳተው። በነገራችን ላይ ሙሉ በሙሉ ታሪኩን ነው የሳተው። ሙሉ በሙሉ ታሪኩን የሆነ ኤልሳ ለማለት ኤልያስ እንዳለ ወይም ኤልያስ ለማለት ኤልሳ እንደሚባለው ምናምን እንደዛ አይደለም። አባትህ እንደዚህ አድርጓል እያለ ነው ሲከስ የነበረው እና ይሄ ሙሉ በሙሉ ግን እንደዛ አላደረገም ተብሎ የተቋጨው እና የስም ስህተትም አይደለም፣ ትልቅ ስህተት ነው። ሙሉ ታሪኩን የናደው ፕላስ ደግሞ የሃይማኖት መከራከሪያ ናቸው አላልንም አሁንም ጭምር ማለት ነው። ግን በምን መልኩ እያጨረበራችሁ እንደሆነ ግን ማሳየት አለብን። ፕሮቴስታንት ወንድሞቻችን እንዴት እንደምታዘናጓቸው የጌታን ቤተክርስቲያን እንዳያዩ እንዴት ለመያዝ እንደምትሞክሩ ራሳቸው ልባም ፕሮቴስታንቶች በዚህ ውስጥ እግዚአብሔር ይሰራል። አየህ እንዴ እኛ በነገራችን ላይ ፕሮቴስታንቶች ሁሉ ገና ክርስቶስን ጭራሹን አያውቁትም አንልም። እንደዛ አይደለም እኮ እያልን ያለ ነው። ግን በደንብ በምልአት ግን ገና አላወቁትም፣ አላገኙትም። በደንብ ይወዱታል ክርስቶስን ምናምን የእግዚአብሔርን ቃል ይወዱ ይችላሉ። በተለይ አንዳንዶቹ ፕሮቴስታንቶች ማለት ነው የእግዚአብሔርን ቃል ይወዳሉ ምናምን ክርስቶስን ይወዱታል ምናምን እና እንደዚህ የሚሆኑትን ሰዎች የምርም ከልባቸው እንደዚህ የሆኑትን እግዚአብሔር ደግሞ ያገኛቸዋል። ስለዛ የሚያገኛቸው እንደዚህ መሰናክል የሆኑ ሰዎችን በአደባባይ እንደዚህ ስህተታቸውን እያሳየ እየገለጠ እንዲህ ናቸው እያለ ነው። ከዚህ ቀደም ታስታውሳላችሁ ዳኒ የሚባል አንድ ፕሮቴስታንት ወደ ክርስትና ሲመጣ እንዴት ነበር የመጣው? አስቀድሞ ሁሌ ኤርሚያስ ጋር ነበር የሚሆነው። ሁሌ ኤርሚያስ ጋር ነበር ሲሰማ የኖረው። ከዛ በኋላ ቅድስት አርሴማ እዚሁ ማህበረ ቅዱሳኖች የፈጠሯት ናት እንጂ የለም እንደዚህ የምትባል አትታወቅም ማለት ኤርሚያስ የሚባለው ወንድም ማለት ነው። ከዛ አንድ ክርስቲያን ሌላ ወንድማችን ነገሩ ለዚህ ለዳኒ ለሚባለው ማለት ነው ከእሱ ጋር አብሮ ለሚል ሌላ ልጅ አለ። ከነሱ የሚሰማ የነበረ ልጅ ነው፣ የሚከራከር አይነት ሳይሆን ሲሰማ የነበረ ልጅ። ከዛ በኋላ በውጭ ያላትን ነገር አየ። ቅድስት አርሴማ ሲጀመር ኢትዮጵያዊትም አይደለችም፣ አርመናዊት ናት እና በውጭ ያለውን ምናምን ገዳማቷን ምናምን በስሙ ያለውን ውጭ ላይ በጣም ጥንታዊ የሆኑ አሉ። ባይዚ በጣም ጥንታዊ የሆኑ ገዳማት በእሷ ስም ማለት ነው ቤተክርስቲያኖች አሉ። እና እሱን ሲያይ ኦኬ እንደዚህ ነው። ስለዛ እሱ የሚነገረኝን ሁሉ ዝም ብዬ መስማት የለብኝም፣ ስለ ቤተክርስቲያን ድጋሚ ማወቅ አለብኝ አለ። የኛም ቤተክርስቲያን ነገር አየ፣ አወቀ፣ ተማረ። ታውቁታላችሁ እኛው ጋር መጥቶ ሲመሰክር ምናምን እና የፓስተር ልጅ ነው። እሱ በጣም የሚያስገርመው የፓስተር ልጅ ነው። ወደ ክርስትና መጥቶ ወደ ቤተክርስቲያን ተጨመረ። ልክ እንደዚህ ሁሉ አሁንም በጣም በርካታ ፕሮቴስታንት ወንድሞቻችን ልብ ላይ እግዚአብሔር እንዲህ ያለ ስራ ሊሰራ ይችላል። እንደነዚህ አይነት ሰዎች እንደዚህ አይነት የማጨርበር ነገርን በሰሩ ቁጥር እግዚአብሔር እሱን ደግሞ ለጥቅም ያውላል፣ ይጠቀምበታል። ለምን የሚጠቀምበት የሚወዱትን እነዚያን በፕሮቴስታንት ውስጥ ያሉት ከዚህ በረት ያልሆኑ ሌሎች ልጆችም ስላሉት እነሱን ለመሳም ማለት ነው ሊጠቀምበት ይችላል። እና ከዛ አንጻር ነው ይህንን ያደረግነው እንጂ አሁንም ቢሆን መከራከሪያ ናቸው ብለን አይደለም፣ የሃይማኖት መግለጫም አይደሉም። በምን መልኩ እንደምናያቸው እንግዲህ ተናግረናል። እንደዛ ነው። ላከ ያሬድ እዚህ ላይ አንድ ነገር ልበልና እኔም በነገራችን ላይ እኛ ጋር ሚድናይት ነውና እንደ አጋጣሚ ነው ስትወጣ ነው የደረስኩኝ። እኔ በቃ ላስወራ ሲል ስትወጣ ወደኋላ ተመልሼ ግን ዩቱብ ላይ ገብቼ አንተ መዝሙር እዚህ እስከምትከፍትን የዛ ገብቼ የተወሰነውን ለማየት እየሞከርኩ ነበርና አንደኛ ዳሂፀ ልሳን ነው ያለው። እኔ ዳሂፀ ልሳን አይደለም። ዳሂፀ ልሳን የሚባለው የሆነ ጥቅስ መጥቀስ ወይንም ደግሞ የሆነ ስም መጥራት የሆነ ነገር የሆነ ምዕራፍ ቁጥር
የሆነ ነገር ሲሆን ነው ዳይጸ ልሳን የሚባለው። እንደዚህ የአንደበት ማዳጥ ማለት ነው። ኦኬ አክሊሉ እላለው ብዬ ኢዮብ ብዬ ብል ዳይጸ ልሳን ሊባል የሚችለው እንደዚህ ያለ ነገር ላይ ነው። እንደዚህ ያለ ነገር ነው እንጂ ዳይጸ ልሳን ይሄ ዳይጸ ህሊና ነው። ይሄ ማለት ከጥላቻ የሚመነጭ ያው ኦን ታርጌት በነገራችን ላይ የሚያነበውም እየፈለገ እንደሚያወጥ እንደምንድነው እዚህ እንደሚያገሳ አንበሳ የሚወጣውን የሚፈልግ አንበሳ አለ እና ዙሪያውን እየተሽከረከረ ምን ላምጣ እንደው ምን አምጥቼ ልተች ብሎ ሌትም ቀን የሚደክም ሰው አስባችሁታል? አንድ በክርስቶስ አምና ገድላትን ስለ ክርስቶስ የሞቱትን እየመረመረ ሌትም ቀንም እየፈለገ ለትችት በቃ ለትችት የሚሆነውን ብቻ እና እኔ በጣም የሚገርመኝ እኔ ቢያነብ ኖሮ እርግጠኛ ነኝ የዚህ ሁሉ ቅዱሳን ህይወቱን ይለውጠው ነበረ ብዬ አስባለሁ። እና ከዚህ የምንማረው በዚህ አጋጣሚ ኦርቶዶክሳውያን ራሳችን ገድላትን የምናነበው የአንድን ቅዱስ ወይንም የአንድን አባት ህይወቱን አይተን እንድንጠነክርበት ካልሆነ የፈለገው የገድል ልማት አግበስብሰን ብናነብ ህይወታችን ሊለወጥ እንደማይችል በዚህ አጋጣሚ ከቀለሜ መማር እንችላለን ማለት ነው። ብዙ ገድላትን ያገላብጣል። እኔ እሱ ጋር ያለው መጽሐፍ የለኝም። ምክንያቱም እኔ ለትምህርት ልመከርበት፣ ልገሰጽበት፣ ከቅዱሱ ህይወት ልማርበት ነው መጽሐፍን የምገዛው። እሱ ግን የሚገዛው ሊተች፣ ሊሰድብ ቅዱሳኑን ጻድቃንን የሚጠሉ ይጸጸታሉ ይላል። በጣም ጥላቻ ስላለው በዚያ መንገድ ስለሚያነበው ነው እንጂ እውነት ለመናገር የእነዚህ ሁሉ ቅዱሳን ህይወት ቢያነበው በስነ ስርዓት ቢያነበው እንደው ይህን ያለ ክርስቶስ ዋጋ የከፈሉት ምን ቢገባቸው ነው? እሱ ጎፈንድም የሚከፍትበት ወንጌል እያለ እያጭበረበረ ሌት ተቀን በመዋሸት ሳይታመም ታመምኩኝ ምንም ነገር ሳይደርስበት እየዋሸ የማያውቀውን ነገር እየተናገረ እንዲህ ሲሆን የእነዚያን ህይወት ድንኳን እየሰፉ ያገለገሉትን የአባቶቻችን ህይወት ሲያነብ ህይወቱ አለመለወጡ በራሱ እኔ ለእኛ ራሳችን ትምህርት እንደሚሆን ነው። በነገራችን ላይ ገድላትን ብቻ ሳይሆን መጽሐፍ ቅዱስ ራሱ አንድ ሙስሊም መጽሐፍ ቅዱስ ለትችት ብሎ ቢያነበው ክርስቲያን ሆነ ማለት አይደለም። ወይም አንድ ኦርቶዶክሳዊ ቁርአን ቢያነብ ሙስሊም ሆነ ማለት አይደለም። ገድልን ሌት ተቀን ከሐሳቡ ማለት ገድላት ሊሰጡን ከሚችሉት ጥቅም ውጭ ሆነን ብንመረምር ልክ ጥላቻ እያደረብን ሊሄድና ጭራሽ ታሪኩን ሁሉ እያዛባ ወደ መናገር ሊወስደን እንደሚችል እኛ ራሳችን መማር መቻል እንዳለብን ይሰማኛል። ስለዚህ ዳይጸ ልሳን አይደለም። ሁለተኛ ቅድም ክርክራቸው ላይ ነፍሱን አመድ ነው ምናምን ትሆናለች ወይ ነፍስ አመድ ትሆናለች ወይ የሚል ጥያቄ ሲያነሳ ነበር። ኦኬ በጣም ይሄ አሁን በእኛ ለምሳሌ ነፍሰ ገዳይ ይባላል። አንድ ሰው ቢገለው ነፍሰ ገዳይ ይባላል። ኦኬ ነፍስ ትገደላለች ማለት ነው። ነፍሰ ገዳይ ማለት ምን ማለት ነው? አንድን ሰው ነፍሰ ገዳይ ተብሎ ቢነገርለት ነፍሷ አመድ ትሆናለች ማለት ነው? አይደለም። የነፍስን ከስጋ መለየት መናገር ነው። እስመ ነፍስ ታድር በደም፣ ነፍስ የምታድረው በደም ነው። ስለዚህ አንድ ሰው ሞተ የምንለው የነፍስና የስጋ መለየት ነው። አንደኛው የመጀመሪያው ማለት ነው። ከእግዚአብሔር መለየት ሌላ ነው፣ ይሄኛው ደግሞ። ስለዚህ ነፍሰ ገዳይ ለምሳሌ ጌታችን በወንጌል ምንድን ነው ያለው? አይ ቲንክ ሉቃስ 15 ነው ማቴዎስ 15 መሰለኝ። ነፍሳችሁን ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይቻላቸውን አትፍሩ ይላል። ይልቁንም ነፍስንም ስጋንም ሁለቱንም አዋህዶ በገሃነም ሊያኖር የሚችለው እርሱን ፍሩት ይላል። የትፍርህዋ ለኃጢአት የትፍርህዋ ለሞት ፍርህዋ ለኃጢአት። እንደዚህ ያሉት ነገሮች ሲነገሩ ነፍሰ ገዳይ የነፍስ አጥፊ ምናምን ሲባል ነፍስ ትጠፋለች። ነፍስ ከመኖር ወደ አለመኖር ሄዳ እንዳልነበረች ትሆናለች ማለት አይደለም። እና ጥሩ ነው የመለስከው እዚያ ጋር በነገራችን ላይ በጣም ቆንጆ አድርገን የመለሱ። ስለዚህ ነፍሰ ገዳይ ሲባል የነፍስን ከስጋ በዚያ አውድ ሊጻፍ ይችላል። በዚያ መረዳት ተገቢ ነው ብዬ አምናለሁኝ። እኔ ግን የመጨረሻ ማለት የምፈልገው ገድላት ላይ ለምንድን ነው የሚተቹት ማለት ኦኬ ስህተት ሆኖ ራሱ ቢገኝ አሁን እሱ እንዳነበበው ሆኖ ቢገኝ አንድ ገድል ላይ ስህተት ተገኘ ተብሎ ሰው ከሃይማኖቱ ይወጣል ማለት ነው? ከኦርቶዶክሳዊነቱ ይፋቃል? የሆነ ገድል ላይ እንደው የሆነ ስህተት ቢኖር እሱ እንዳሰበው ሆኖ በቃ ስህተት ሆኖ ተገኘ፣ ከዛ ቤተክርስቲያን አጠፋች ማለት ነው?
ከዚያ ክርስትና ምንድን ነው ዓላማቸው ራሱ አልገባኝም። እንደዚህ ያሉት ነገሮች ኦርቶዶክሳውያን ራሳችን መረዳት ያለብን ነገር እንኳን አይደለም ስህተት ሊኖር እንደሚችል ከዛሬ አይደለም ይሄ ትምህርት ያለን ከጥንትም ጀምሮ የሆነ ነገር ላይ ስህተት የታይፒንግ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ቤተክርስቲያን መብትም ስልጣንም አላት ይሄንን የማስተካከል የማረም ማለት ነው። ዛሬ አይደለም የመጣው። እዚህ ቲክቶክ ላይ ስትሰሙ እንደ ድንገት እንደው መርዶ የሚሆናችባችሁ ካላችሁ ይሄ ብቻ አይደለም። በነገራችን ላይ ገርሉ የተጻፈው ጽሁፍ ብቻ አይደለም። ኢብን ባለ ገርሉ ራሱ አንድ አባት ከሞተ በኋላ ትምህርቱ ተመርምሮ ስህተት ሆኖ ከተገኘ እኮ ያ ስህተት ከሞተ በኋላ ራሱ ሊወገዝ ይችላል። ያንተን ያ አባት ማለት ነው። ገርሉ አይደለም ኢብን ባለ ገርሉ። ለምሳሌ ኦሪገንን እንውሰድ። ከ200 ምናምን ዓመት በኋላ ነው የተወገዘው። ትምህርቱ ምናምን ተመርምሮ ነው። እንግዲህ ገርል ቢጻፍለት በዚህ በ200 ዓመት ውስጥ ምን ይሆናል ማለት እንኳን እንትን ሊባል ይችላል። ይሄ ቤተክርስቲያን ኤክስፔሪየንስ ስላላት እንደዚህ ያሉት ነገሮችን ከዚህ ቀደም እኮ በስንክሳር ላይ በታምረ ማርያም ላይ ሊቃውንት ጉባኤ ያስተካክሏቸው አሉ። እኔ አንድ ገርድ ላይ እንደው ጸሐፊው ቢሳሳት ወይም የሆነ ነገር ቢገኝ በዚያ ላይ ቤተክርስቲያን አልተመሰረተችም። በቅዱሳን ገድል ላይ የተመሰረተች ቤተክርስቲያን የለችንም። ቤተክርስቲያን ገድላት የክርስቲያኖች ህይወት እንጂ በበሩ በክርስቶስ ገብተው ክርስቲያኖች የኖሩት ኑሮ ነው። ኢብን እነዚህ ባለገድላቱ ራሱ በክርስቶስ አምነው ነው የክርስቶስ አካል የሆኑት። ስለዚህ